ወይም የአባቶቻችን አጽም የአባቶቻችን በረከት ያረፈባት ቤተክርስቲያን ስለሆነች አሁን ደግሞ እኛ በማናውቀው እሱ ባወቀ በእነሱ በረከት በእነሱ ፈቅድ ቤተክርስቲያኗ ሌሎች ልጆች ተክታ ብዙ ስትገለገል ትኖራለች። እስከ ዕለተ ምጽአት ጸንታ ትኖራለች ብለን እምነት ተስፋ አለን። ስለዚህ ዛሬ ከምናስባቸው አቡነ ተክለ ሃይማኖት አንዱ ተመሳሳይ ታሪክ ያላቸው ቅዱሳን ነው የሚታሰቡት። አቡነ ተክለ ሃይማኖትና ቅዱስ ዮሐንስ አፈወርቅ፣ ቅዱስ ሚካኤል። ቅዱስ ሚካኤል ቅዱሳን ባሉበት ሁሉ አለ። ቅዱሳን እንዲተጋድሎ አደረጉ፣ ሰይጣንን ዲያብሎስን ድል ነሱ ስንል እሱ ረድቷቸው እሱ ጠብቋቸው የአጋንንት ኃይል መትቶላቸው አባሮላቸው ነው በርትተው ድል የሚያደርጉት። ድል አደረጉ የሚባለው ደግሞ መቼ ነው? ሲያርፉ ነው። በዚያው በሃይማኖታቸው ጸንተው ከዚህ ዓለም ሲለዩ ነው ድል አደረጉ ይባል። ሳይለወጡ ሳይናወጡ በረከታቸውን ተጋድሏቸውን ምስክርነታቸውን እንደሰጡ ሲያልፉ ድል አደረጉ ይባላል። እንግዲህ የዛሬን ዘመን ነገር እንደምናውቀው ትናንትና በፎከረበት ሃይማኖት ዛሬ የለም ሰው ሁሉ። እንደገና ደግሞ ሌላ የተሻለ አገኘው ይላል። ይሰበራል፣ መንገድ ላይ ይለወጣል። የበለጠ ዓለማዊ ፍቅር ይገዛዋል፣ ዓለማዊ ሀብት ይገዛዋል። እነሱ ግን በዓለሙ እንዳይታለሉ ዓለሙን ድሮውኑ ገለውታል፣ ንቀውታል። ሐዋርያው ቅዱስ ጳውሎስ እንዳስተማረ ምውት አነ በኀበ ዓለም ወዓለምኒ ምውት በኀቤየ፣ እኔ በዓለም ዘንድ የሞትኩ የተቀበርኩ ነኝ፣ ዓለም ደግሞ በእኔ ዘንድ እንደዚያው የሞተች ናት፣ የላትም። ምንም ከእሷ የምፈልገው እሷ ከእኔ የምትፈልገው የሌላት የማንገናኝን ብሎ እንዳስተማረን ቅዱሳን ይህንን ፈለግ ነው ተከትለው። ዮሐንስ አፈወርቅ ይባላል ዛሬ የምናስበው። ዮሐንስ አፈወርቅ ትልቅ ሰማዕት፣ ትልቅ ፈላስፋ፣ መምህር፣ ዓለምን በሚገባ ያያትና የተመለከታት በመጨረሻም የጠላት የተዋት ዮሐንስ አፈወርቅ ይባላል። እንግዲህ ዮሐንስ አፈወርቅ በዘመኑ በመጀመሪያው በሁለተኛው በሶስተኛው መቶ ክፍለ ዘመን ከተነሱ ሊቃውንት አንዱ ነው። ሲጀመር ሊቅ ተብሎ ቢጠራ ሰው አልነበረም። ዘመናዊ ዓለማዊ ትምህርት የተማረ ነው። በስጋውያን ዳኞች ፊት ቆሞ ጥብቅና ለድሆች የሚቆም የሚሟገት ጠበቃ ነው። ሙያው ሕግ ነው። ያንን ሁሉ ግፍ አድርጎ ትቶ ሁሉን ነገር ትቶ ወደ በረሃ ነው የገባው፣ ጫካ ነው የገባው። ከዚያ ባለበት ወጥቶ ደግሞ እንደገና ለሊቀ ጵጵስና ማዕረግ የበቃ ሰው ነው። ለድሆች ቆሞ ሲሟገት የኖረ ሰው ነው። እንግዲህ ነገስታቱ፣ የጥንቱ ነገስታት ይችን ሃይማኖት የክርስቶስን መስቀል ሲያሳድዱ የሐዋርያትን፣ ሰማዕታትን፣ ጻድቃንን ስለ ክርስቶስ የሚናገሩትን ሁሉ ሲያሳድዱ፣ ሲያባርሩ፣ ሲቀሟቸው፣ ያላቸውን ሲዘርፏቸው፣ ሲወርሷቸው ኑረው ነበረ። ቢሉ እየበዙ እንጂ እያነሱ አለመክዳቸው። የነሱ መከራ፣ የነሱ እሳት፣ የነሱ ጥይት፣ የነሱ ሰይፍ ቅዱሳንን ማጥፋት ቤተክርስቲያኗን ወደኋላ ማስባል ስላልቻለ እንዲያው ምን እናድርግ ብለው መክረው ተመካክረው የሚመስል
በትምህርታቸው ተስበው ቅዱሳኑ ጻድቃኑ ማክበር ጀመሩ። ጳጳሳቱን አባቶች እያሉ መስቀላቸውን መሳለም ትምህርታቸውን መቀበል ጀመሩ። በዚህ ጊዜ ነው ዮሐንስ አፈወርቅ አንድ ቤተ መንግስት የቁስጥንጥንያን ቤተ መንግስት መሪ በተለይ ንግስቲቱ አውዶክሲያ ትባላለች። ከስሩ ማትጠፋ ሆነች። እየተማረ እየኖረች መጨረሻ ቀስ እያለች ወደ ቅዱስ ቁርባን ትቀበላለች። እምነትም አምኛለሁ ትላለች። ታዲያ ቀስ ብላ የፈለገችው እሷ ልትገዛ ነው። ዮሐንስ አፈወርቅንም መግዛት በስሩ አድርጋ ማንበርከክ ነው የጀመረችው የፈለገችው እና እስሩ ሁላ ድሃ ስትቀማ የአንዲት መበለት የአንዲት ድሃ ርስት ነቅላ ስታስለቅሳት ድሃይቱ ወደ ንጉሱ እንዳትሄድ የንግስቲቱ ባል ነው፣ አንድ ናቸው። ወደ ዮሐንስ አፈወርቅ ተቀማሁ እኮ ተዘረፍኩ እኮ አለችው። ሄዶ ንግስት ሆይ ምንድነው የምታደርጊው? መልሽላት፣ ድሃ ናት። አንቺ በእሷ ላይ የተሾምሽው እሷ ልታስተዳድር እንጂ እሷ ልታባርሪ እሷ ልትነቂ አይደለም። እርስቷን ይችን የዕለት ራቷን መልሽላት። ምን አንተ ምን አገባህ እዚህ ላይ? እኔ ነኝ እንጂ ንግስቲቱ አንተ እኮ አይደለም። አንተ እኮ አንድ ተራ መነኩሴ ነህ። ምን አገባህ? አይ ያገባኛል፣ የድሆች ጉዳይ ያገባኛል። ልቀቂላት። አልለቅም። አተካራው ሲበዛ እውነት እሷ ናት ንግስቲቱ። አሳሰረችው፣ አሳደደችው፣ መከራውን አሳየችው። እሱ ደግሞ ከዓላማው ፍንክች አልልም አለ እና በቅርብ ሳይሆን በሩቅ ሀገር ሆኖ እንዲሳደድ አደረገችው። ተሰደደ። በተሰደደበት ሀገር ሆኖ ሃይማኖቱን ማስፋፋት ጀመረ። በዚያም አሳደደችው። እሱ ግን እስከ ዕለት ሞት ድረስ ለተነሳለት እምነት ታማኝ ሆኖ አገልጋይ ሆኖ የእግዚአብሔር ልጅ ሆኖ ኖረ እና አይቀርምና ወዲያው በማሳጠር እሷም የእሱን ሞት በሄደበት ሀገር ሲሞት ተሰቃየች፣ ተጸጸተች። ይሄ ሰው እኮ ምን አልበደለም፣ እኔ የበደልኩት እንደው ባይሆን አስከሬኑ ባይሆን እንደው መቃብሩ ወደ ከስደቱ ሀገር ተመልሶ በቁስጥንጥንያ ከቁስጥንጥንያ ወደ ሮም አስከሬኑ በክብር ይመላለስ ጀመር። በሰረገላ ይመላለስ ጀመር። ነገሰ፣ በሞቱ ነገሰ። ክርስቶስ አነገሰው፣ እንደገና አከበረው እና ለድሃ ቆሞ ለቤተክርስቲያን ቆሞ ለአሕዛብን ኃይል ያላቸውን እንደሌላቸው አድርጎ እያየ እሱ ግን ምንም የሌለው ደግሞ ኃይለኛ ሆኖ በእነሱ ላይ ከብሮ ኖረ። እሱ ነው አንዱ ዮሐንስ አፈወርቅ የሚባለው። ቀጥሎ አቡነ ተክለ ሃይማኖት ብንመጣም በእነ መትሮኒ እየተሳደደ እየተገረፈ በቀፎ እንደው ይሙት ብለው በገደል ቀፎ ውስጥ አስገብተው ገደል ጨምረውታል። ብድግ ብሎ ይመጣል። ማነው የሚያመጣው? ቅዱስ ሚካኤል ነው። እና እኒህ ክቡራን እነዚህን ስም ማንሳት ለራሳችን ክብር ማግኘት ነው። እነሱ አልከበሩበት፣ ግን ሰርተውልን ሕግ አቅመውልን ቤተክርስቲያንን አጽንተውልን ስላለፉ የእነሱን ክብር እንዲተሰብሰብን ስናከብር እነሱ ምንጊዜም ከብረዋል፣ እኛ እንከብራለን። በረከታቸው ይደርሰናል እና እናንተም ዛሬ ያለው የምታገኙ አናዩ። አይናችን ስጋዊ ስለሆነ አርቆ ስለማያይ እነሱ ያዩናል። እነሱ እዚህ መሀል አሉ። አሁን ይሄ ጊዜ እንዲህ አይነቱን በረከት መከታተል ተገቢ ስለሆነ እና እንኳን መጣችሁ። በረከት ይዛችሁ እንደትመለሱ ደግሞ እመኑ። እምነታችሁ ተከትሏችሁ መጥቷል። እምነታችሁ ተከትሏችሁ ይሄዳል። ሁላችንም እኔንም ይጨምራል። ይሄ ነገር ካልሆን ከተገኘው እንዲህ እንደምናገረው ካልሆንኩ ግን ያው ለዘመኑ
ሰዎች እንሆናለን ማለት ነው። እግዚአብሔር አምላክ የዮሐንስ አፈወርቅን የአቡነ ተክለ ሃይማኖትን የሊቀ መላእክት ቅዱስ ሚካኤልን በረከት የእመቤታችን የቅድስት ድንግል ማርያም በረከት ያድለን። በሰላም እዚህ አምጥቶ አክብሮ እንድናገለግል ኃይሉን ሰጥቶ ቆመን እንዳስቀደስን አሁንም እግዚአብሔር አምላክ በሰላም ወደ የቤታችን ያድርሰን። በፊት ይምራን፣ በኋላ ይከተለን፣ በቀኝ በግራ መላእክትን ይላክልን ይደግፉን። አሜን። ጸሎታችሁ ለእግዚአብሔር ድረስላችሁ፣ ቤተሰባችሁን ይባርክልን። አሜን።